እናት ለመውጣት የተዘጋጀች ልጃቸውን እየተመለከቱ መናገር ጀመሩ። እና በቃ መውጣትሽ ነው? ምሳሽን ግን በደንብ በልተሻል? ኧረ በደንብ በልቻለሁ። በቃ ልሂድ ደህና ዋይ። ማጋ ነው ግን የምትሄጂው? ቤቲን ላገኛት ነው። የቤቱን የውጭ በር ከፍታ ወጣች። እናትየው ከኋላቸው እማያለች የምትነጫነጨው ልጃቸውን ከምንጣፉ ላይ አንስተው አቀፏት። በሩን ዘግታ ከወጣች በኋላ ወደፊቷ የተንሸራተተባትን ሻሿን የእጅ ቦርሳዋን ወደ ብብቷ አስገብታ ይዛ አስተካከለች። የወጣትነት የመጀመሪያው የፍካት ድባብ አብበውባታል። የሚያሳሳይ ሰውነት ቅርጽ፣ ሳሙኝ ሳሙኝ የሚል ከንፈር፣ ሌላም ብዙ የወጣትነት የመረስ ምልክቶች ተንቆጥቁጠውባታል። ሀያት ከሕፃንነቷ አንስቶ የምትጠራበት ስም ነው። ሀዩና ሀዩ፣ ሀዩዬ እያሉ ያቆላምጧታል። ሀያት መልኳ የቀይ ዳማ ተብሎ የሚገለጽ አይነት ነው። መልኳ የተጋነነ ውበት ባይኖረውም ለክፉ የሚሰጥ አይደለም። የተጋነነ ውበት ያላቸውን የምንሰይምበት ቃል እንቸገራለን ብለን ባንሰጋ ቆንጆ ናት ልንላት እንችል ነበር። የጠመጠመችውን ሻሽ የሀባብ የውስጡን ቀለም ይመስላል። በእነሱ አጠራር ፒች የሚባል የቀለም አይነት ያለው ነው። ቀሚሷ ከሻሿ ጋር ተመሳሳይ ቀለም አለው። ከላይ እጀ ሙሉ ሸሚዝ ለብሳለች። ዛሬ ቅዳሜ ነው። እንደ ሀያት ላሉ ከሰኞ እስከ ዓርብ ያለውን ጊዜ በትምህርት ለሚያሳልፉ ተማሪዎች ውድና ተናፋቂ እረፍት ቀን ነው። ከቤቷ ወጥታ ጥቂት በእግሯ ከተራመደች በኋላ ተክለ ሃይማኖት አደባባይ ደረሰች። ከተክለ ሃይማኖት የሜክሲኮ ታክሲ ይዛ ቅዳሜን አብረው ፏ ሊሉ ወደ ተቀጣጠረቻት ጓደኛዋ ቤቲ ጋር ተስፈነጠረች። ቤቲ ከሀያት ቀደም ብላ ሜክሲኮ ከተቀጣጠሩበት ካፌ ተገኝታለች። ዳልቻ ቀለም ያለው ቱታ ሱሪ በከፊል ገላዋን አሳልፎ የሚያሳይ ስስ ጥቁር ሹራብ ለብሳለች። ከላይ ደግሞ ኮፍያ ደፍታለች። ቤቲ ፈታ ለቀቅ ያለች ልጅ ናት። ደስታን የምታድን አይነት። ሀያት ከካፌው እንደደረሰች ሰላም ተባብለው ወደ ሞቀ ጨዋታ ገቡ። ሁለቱም የ12ኛ ክፍል ተማሪዎች ናቸው። የሚማሩት በከተማ ውስጥ ታዋቂ ከሚባሉ የግል ትምህርት ቤቶች ባንዱ ነው። ጨዋታ እየደራ ሰዓቱ እየገፋ ሲመጣ ቤቲ ለሀዩ አንድ ሀሳብ አቀረበች። ሀዩ ዛሬ እኮ ከኤርሚ ጋር ቀጠሮ አለን። እሱም ከጀለሱ ጋር ስለሚከሰት አብረን ብንሄድስ? እረ አይመሽብኝም። አሬ ምን መምሸት ነው? አግኝተናቸው ትንሽ ተጫዋተን ላሽ እንላለን። ሀያት በሀሳቡ ተስማማች። ቤቲ ኤርሚያስ ጋር ደውላ ያሉበትን ቦታ ነገረችው። ሰዓቱ ወደ 9 ሰዓት ተኩል ተጠግቷል። ቤቲ በርካታ ጊዜ ፍቅር ጓደኛ ይዛለች። መመቻቸት፣ ሲደባበሩ ደግሞ ላሽ መባባል የፍቅር ህይወቷ መመሪያ ነው። ሀዩ ደግሞ ከዚህ ቀደም ረቢቅ የሚባል ፍቅረኛ ነበራት። ከሱ ጋር አብረው ያሉ የአፍላነት እሳታቸው ከንፈር ለከንፈር እስከ መጎራረስ አዝልቋቸዋል። የቤቲ እንኳን በርካታ ስለሆኑና በጉዳዩ ላይም ዘልቃ ስለሄደችበት ለሷ ብርቅ የሚባል አይነት አይደለም። ኤርሚ ባለ ጊዜዋ ነው። ጊዜ ለፍቅረኝነት ይመረጠላት
ሙድ ለሙድ ገጥመዋል፣ ተመቻችተዋል። ኤርሚ የካፌው በር ላይ ሲደርስ ደወለላቸውና ከካፌው ወጡ። የካፌው በር ላይ አንድ ብራማ ኤክስኪዩቲቭ ቆማለች። ኤርሚያስ ከጋቢና ወረደና ቤቲና አዩን ሰላም ብሏቸው ቤቲን ይዞ ከኋላ ገባ። ሀያት የነገሮች ሂደት በመራት መልኩ ጋቢና ገባች። መኪናውን የያዘው ኤርሚያስ ጓደኛ ነው፣ ኢስማኤል ይባላል። ነጣ ያለ ጂንስ ሱሪና ነጭ ሙሉ ስስ ሹራብ ለብሷል። ከላዩ ላይ እጀ ጉርድ ጃኬት ደረብ አድርጎበታል። ኤርሚያስ ደግሞ ጂንስ ቁምጣ ለብሷል። ከላይ የደረቱን ቅርጽ አጉልቶ የሚያሳይ ጥቁር እጀ ጉርድ ቲሸርት ለብሷል። ምን አለፋችሁ ተወጣጥሯል። የመኪናው ሬዲዮ መንዙማ ያጫውታል። ቤቲ የመንዙማውን አንዱን ቃል ይዛ አብራ እያለች ትጨፍራለች። ጭንቅላቷን በድቤው ሪትም ልክ ያወዛወዘች ትቀውጠዋለች። ኤርሚም አብሯት እጁን እያወዛወዘ ይጨፍራል። እስማኤል ደግሞ የስልኩን ካሜራ ከፍቶ ጭፈራቸውን ይቀርጻል። ሀያት እየሳቀች ትመለከታቸዋለች። እስማኤል የመኪናው ራዲዮ ላይ ጣቱን አሳርፎ መንዙማውን አሳለፈው። እንግሊዘኛ ዘፈን ላይ ሆነ። ቤዚ መቀመጫዋን ከወገቧ ጋር በስልት እያሾረች ሁለት እጆቿን ዘርግታ ትደንሳለች። ተሳሳቁ፣ ፈገጉ። እስማኤል እጆቹን የመኪናው መሪ ላይ እንዳደረገ ሀያትን በአይኑ ሰርቆ አያት። ከዚያም ወደ ኋላ ዞሮ ወደ ኤርሚ ተመለከተ። ኤርሚ ወደ ለንዳው፣ ወደ ሳር ቤት ነዳው፣ ወደ ዶዴ። መኪናዋ ወደ ሳር ቤት ተወነጨፈች። 4 የዘመኑን እሳቶች ይዛ 2 የደረሱ ፈታኝ ሴቶችን አንከብክባ ሴትነቶችን አንከብክባ ከዶዲ ሬስቶራንት በር ላይ ቆመች። እስማኤል ከመኪናው ወርዶ አጎንብሶ ወደ ውስጥ ሲመለከት ኤርሚና ቤቲ መኪና ውስጥ መቆየት እንደሚፈልጉና ከአዩ ጋር መኪናውን እንዲለቁላቸው ጠየቋቸው። ሀያት የመኪናውን በር ከፍታ ወረደች። ያደረገችው ጫማ ድምፁ ከሩቅ የሚጣራ ነው። ልቧ ከወትሮ በተለየ ይመታል። ታዲያ የእስራኤል የእስማኤል ወንድ ወንድነት ገና እንዳየችው ቀልቧን አጥፍቶታል። እየተራመዱ ወደ ሬስቶራንቱ ሲገቡ ጫማዋ ደንቀፍቀፍ አደረጋት። እስማኤል ሊደግፋት በሚመስል መልኩ እጇን ያዛረገ። የባስ የልብ ምቷ ተዘበራረቀባት። አተነፋፈሷ ተስተጓጎለ። እጇን መያዟን ያልወደደች ለመምሰል ኮስተር ለማለት ሞከረች። ሬስቶራንት ውስጥ ገብተው ወደ ፎቅ ወጥተው ተቀመጡ።
ትንሽ እንደቆዩ አስተናጋጁ መጣ። መታዘዝ ባይፈልጉም ለመቀመጥ ሲሉ ሁለቱም ጁስ አዘዙ። የመጀመሪያ ቀን እንደመገናኘታቸው ብዙ ጠለቅ ያለ ወሬ አላወሩም። ስለ ትምህርቷ፣ ስለ ስራው ከዛ የዘለለ ነገር የለም። እስማኤል ከ22 ዓመት አይዘልም። እሷ ደግሞ ገና 18 ዓመት አልሞላት። ወክ ብናደርግስ እዚህ ከምንቀመጥ አለ እስማኤል። ትንሽ ተግደረደረችና አሻለች። ከመቀመጫቸው ተነስተው ከሬስቶራንቱ ግቢ ወጡ። መኪና ውስጥ ኤርሚና ቤቲ በስሜት ግለት ታፍነው የስሜታቸውን እሳት በመዳፎቻቸውና በከንፈሮቻቸው እየተነፈሱት ነው። እስማኤልና አያት አስፓልቱን ተሻገሩ። አካባቢው ላይ በክፍት ብረት የታጠረ ግቢ አለ። የሚሮቅ ግቢ ነው። የአጥሩ ዙሪያ የድንጋይ መቀመጫ አለው። እስማኤል ተመቻችቶ ተቀመጠ። ቀና ብሎ ሲመለከታት እሷም ተቀምጣለች። እንደምንም ራሱን አደፋፈረና ክንዱን አንገቷ ላይ አሳረፈ። አቀፋት። አካባቢው ላይ ሳይበዛም አንዳንድ ሰዎች በመንገዱ ላይ ሲራመዱ ይታያል። ሀያትና እስማኤል አንድ ድንጋይ ላይ ለሁለት ተቀምጠዋል። በመካከላቸው ምንም ክፍተት የለም። ደግሞም እስማኤል ክንዱን ዘርግቶ አቅፏታል። ከሩቅ ለሚያያቸው የቆዩ ፍቅረኞች እንጂ ዛሬ የተገናኙ ከዚህ ቀደም የማይተዋወቁ አይነት ሰዎች አይመስሉም። የሀያት ልብ ሰላሙን አጥቷል። ከእስማኤል ደረት የሚፈልቀው የሽቶ ጠረን፣ ልቧ የቀለጠለት ወንዳ ወንድ የሰውነት ቅርጹ፣ የሚያምር ፊት፣ ምናልባትም ኤክስኪዩቲቭ መኪናው ትንሽ ገጽታውን ሳያጎላ አይቀርም። እነዚህ ሁሉ ተደማምረው በሰዓታት ውስጥ እጅ አሰጥተዋታል። አሁንም እንዳቀፋት ናት። እየተንሹካሹኩ ብዙም ውበት በሌለው ድምጿ በጎረነነ ድምፁ እየተግባቡ ሀያት ራሷን መቆጣጠር ከበዳት። ብዙዎች ሴቶች በፍጹም ደፍረው የሚያደርጉትም ነገር ለማድረግ አሰበች። ልትጎርሰው፣ ከንፈሩ ላይ ልትለጠፍ፣ ከዛም ደግሞ ቢንቀኝስ ብላ ተጨነቀች። የለመደሽ ባለጌ ናት ብሎ ቢያስበኝስ ብላ ሰጋች። ግን የእስማኤል ወንደ ወንድነት፣ የልቧ እጅ መስጠት፣ ስሜቷን የመግታት አቅም አለመኖር ተደራረቡና ፍርሃቷን ገፈፉት። ካቀፋት ክንዱ ወደ ቀኝ ዞረች። እጇን ወደ አንገት ወስዳ ከፊቷ ቀረበችው። እናም ከንፈሩን ቆረሰችው። እስማኤል አንገቷ ላይ የነበረው እጁ ወደ ታች ወርዶ ወገቧን ይዟል። እሷ ከጀመረችልኝማ መንገዶኝ የሚል ይመስላል። በደንብ ይስማታል። በደንብ ትስመዋለች። መንገዱ ላይ ውር ውር የሚሉት ሰዎች ከአስፓልቱ ዳር ተቀምጠው የሚሳሳሙትን እነ እስማኤልን ከመጤፍ አልቆጠሯቸውም። ተው እንጂ ያላችሁ የለም፣ የገላመጣችሁ እንኳን አልነበረም። ሰው ጊዜያቸው ነው
እያለ ትቷቸው ይነግራል። አሁን አንዱን መንገደኛ አስቁመን አስፓልቱ ጥግ ላይ የሚሳሳሙትን እነ እስማኤልን አሁን አንዱን መንገደኛ አስቁመን አስፓልቱ ጥግ ላይ የሚሳሳሙትን እነ እስማኤልን አሳየን። ከተገናኙ 2 ሰዓት እንኳን በቅጡ አልሞላቸውም ብንለው ያምናል? አይመስሉም። ግን ስሜታቸው ስለ ምክንያታዊነትና ስለ ድርጊታቸው ውጤት ለማሰብ ጊዜ አልሰጣቸውም። ብቻ ይሳሳማሉ። ተሳስመው ሲረግቡ እግሮቻቸው መሃል እንደረጠቡ ቅድም በመካከላቸው የነበረው ውፍረት ተገፎ እጅ ለእጅ ተያይዘው የተላፉ ሬስቶራንቱ በር ላይ ወደ ቆመው የእስማኤል መኪና ሄዱ። ቤቲና ኤርምያስም የከንፈር ጨዋታቸውን ጨርሰው ነበር። እስማኤልና ሀያት ወደ መኪናው ገብተው ቅድም በተቀመጡበት መልኩ ተቀመጡ። ሀዩ ጋቢና እንደተቀመጠች ወደ ኋላ ዞራ ቤቲን አየቻትና ሳቀች። ቤቲ ሳቀችና ሀዩ ሊፕስቲኩስ ተመቻችሁ አይደል? ሀያትና እስማኤል ተያይተው ሳቁ። እስማኤል መኪናውን አስነስቶ መንዳት ጀመረ። ሰዓቱ ወደ 1 ሰዓት ለመሆን እየተቃረበ ነው። መኪናቸው ካርላ አደባባይ ጋር ሲደርስ በመከላከያ የጀርባ አጥር እየታከከ ውስጥ ለውስጥ ሄዶ ሞቢል ጋር ወጣ። ሀሳባቸው ቤቲ ሰፈሩ ዓለም ባንክ ስለሆነ እስከ ጦር ኃይሎች ሊሸኟት ነው። ጦር ኃይሎች ሲደርሱ ቤቲን አሰናብተው ሀያትን ሰፈሯ ለማድረስ ወደ ተክለ ሃይማኖት ነዱት። ኤርምያስ ከኋላ ተቀምጦ በመኪናው ቴፕ ከተከፈተው ዘፈን ጋር አብሮ ጭንቅላቱን በስልቴን ይወዘውዛል። ተክለ ሃይማኖት ጋር ሲደርሱ እስማኤል ስልክ ቁጥሯን ተቀበላት። የሱን ሰጥቶ ልትወርድ ስትል ኤርምያስ እየሳቀ ይኸው አይን ጨፍኛለሁ። እስማኤል ከንፈሯን ስሞ ተሰናበታት። ሀያት ከመኪና ወርዳ ወደ ሰፈሯ የሚያስገባውን መንገድ እየተራመደች ከቦርሳዋ ውስጥ ቻፕስቲኳን አውጥታ ከንፈሯን ተቀባች። ስትወጣ በነበረችበት ሁኔታ እናቷን እንድታያት በማሰብ ራሷን ስትወጣ በነበረችበት ሁኔታ ላይ ለመመለስ ሞከረች። ሁሉም ነገር ታምሮ ሆኖባታል። እንዴት ባብድለት ነው ትላለች ራሷን እየታሰበች። ከሰዓታት በፊት ያደረገች ሁሉ እየገረማት ቤት ስገባ እናቷ ስመው ተቀበሏት። ታናሽ እህቷን አቅፋ እያጫወተች ወደ መኝታ ክፍሏ ገባች። ሀያት ለእናቷ የዓይኗ ስስት ናት። ለእሷ ዛሬም እንቦቆቅላ ናት። ለእሷ ምንም የማታክጨዋ ናት። ልጃቸው ከንፈሯ ዛሬ 2 ሰዓት እንኳን አብራው ባልቆየችው ሰው እንደተሳመ ቢነገራት ምናልባት ምድር ላይ በሕይወት መኖሯን አምርራ በጠላሽ ነበር። እናት ናት። እናት ለልጇ ትልቅ ወግ ማዕረግ የምትመኝ ናት። ሀያት መኝታ ክፍሏ ተቀምጣ ስልኳን እያየሽ በማመንታ ስሜት ውስጥ ዋልላለች። ደፈረችና ደወለችለት። ሄሎ እስማኤል። ወይ ማር
ቤት ደረስክ? አልደረስኩም፣ እየነዳው ነው። ቤት ስገባ እደውልልሻለሁ። እሺ ችግር የለውም። ሀያት ልቧ ኢስማኤልን አምልኮታል። ለመጀመሪያ ጊዜ ሳመችው። ለመጀመሪያ ጊዜ ደወለችለት። መውደዷን የሴትነት ፍርሃቷ እንዲከልልላት አልፈቀደችለትም። ከምሽቱ 2 ሰዓት ሞልቶ ጥቂት ደቂቃዎች እንደቆጠሩ ኢስማኤል ደወለ። ሀዩ ሕፃኗን ወደ ክፍሏ ወስዳ ለእናቷ ካስረከበች በኋላ መኝታ ክፍሏን ቆልፋ ስልኩን አነሳችው። ሀዩ ወድጄሻለሁ። እኔም ደስ ብለኸኛል። ምኔን ወደድሽው ግን? አላድን ሁሉ ነገር ደስ ይላል። እንዲህ መዋደዳቸውን የተገላለጹት ከተገናኙ 4 ሰዓት ሳይሞላቸው ነው። በስልክ ከምሽቱ 2 ሰዓት ላይ ማውራት የጀመሩ እስከ ንጋት ድረስ አላቋረጡ። እንቅልፍ የለ፣ ካርድ አለቅ የለ፣ የባጤ ቋቱን እያወሩ ሲነጋገሩ ሰዓቱ ነጎደ። ሁለቱም ስለደካከሙ ስሜት ባለሰባቸው ቃላት ተሰነባብተው ስልኩ ተዘጋ። ለ9 ሰዓታት ያለማቋረጥ ስልክ ማውራት ምናልባትም መብደል ሊመስል ይችላል። በሰዓቱ እነሱ ግን 1 ሰዓት ያህል ያወሩ አልመሰላቸውም። የሀያት አባት ኃይለኛ ናቸው። ሀያት ውጪ ማምሸት የምትፈራበት ዋነኛ ምክንያት የአባቷን ቁጣ ፍራቻ ነው። ሀያት ከእንቅልፏ ስትባንን ፀሐይ ትንሽ ወደ ምዕራብ ተዘንብላ ነበር። እኩለ ቀን አልፎ 8 ሰዓት ሆኗል። ስልኳን ስትመለከት 2 ሚስኮል አላት። ኢስማኤል ነበር። ደወለችለት። ሃሎ ይስሚ፣ የኔ ፍቅር ተነሳሽ? አዎ አሁን ተነሳው። እኔ አሁን ስራ ገብቻለሁ። በቃ ማታ እንገናኛለን። ሰፈሯ መጥቶ ሊያገኛት ተስማሙ። ኢስማኤል የአባቱ ድርጅት ውስጥ ነው የሚሰራው። ለቤተሰቡ ደግሞ የመጀመሪያ ልጅ ነው። ሀያት ፈገግታው እላያ ላይ ውል እያለባት ፍዝዝ ትላለች። በ24 ሰዓት ውስጥ ብዙ ነገሯ ቀይር ብሏል። 12 ሰዓት ገደማ ሲደርስ ኢስማኤል ሰፈር መጥቶ አገኛት። ትንሽ አውርተው በብዛት ተሳስመው ተለያዩ። ወደ ቤት ስትመለስ ልቧ የሚሰማውን የፍቅር ስሜት ወረቀት ላይ ልትዘረግፈው ግጥም መጻፍ ጀመረች። ብዙ ሰዎች የፍቅር ስሜት ሲሰማቸው አሊያም ልባቸው ሲሰበር ግጥም መጻፍ ይቀናቸዋል። ግጥሙን ጽፋ ስትጨርስ የወረቀቱ ዙሪያ ላይ በቀይ እስክሪፕቶ ትናንሽ ልብ ቅርጾች ሳለች። ግጥሙን ለራሷ ጮክ ብላ አነበበችው። ለትንግርት የሳለ ወንድነት ለኔ አንተ በቅተኸኛል፣ ሌላ ወንድ ለምኔ ንገስ ይገባሃል፣ ዙፋን ነው ልቤ ያሻህን እዘዘኝ፣ አጎነብሳለው ከፊት ቀርቤ፣ የኔ ህልም አንተነ ምርኮ መሆን ክብሬ፣ ያሳየኝ ነገን በፈካ ጨረቃ ካንተው ተሞሽሬ፣ ወንድነት ና አንተ ሚዛን የለም ሌላ፣ ተፈጥሮ ያላቀች ትለካለህ እንጂ አትለካ ብላ ግጥሙን አንብባ ስትጨርስ ወረቀቱን ወደ ደረቷ ወስዳ አቅፍ አረገች። ዛሬ ሰኞ ነው። ሀዩ የትምህርት ቤቷ ግቢ ውስጥ ከቤቲና ሳሚያ ከምትባል ጓደኛዋ ጋር ተቀምጠው ያወራሉ።
ሀያት ከእስማኤል ጋር የደረሱበትን ሁኔታ በተመለከተ አጠር ያለ ሪፖርት አቀረበች። ተደውሎ ወደ መማሪያ ክፍል ከገቡ በኋላ ሀያት መምህሩ የሚያስተምረውን ማድመጥ ትታ ስለ እስማኤል ታስባለች። ፈገግታውና ወንዳ ወንድነቱ አይኗ ላይ ድቅን ይላል። ከከሰዓት ወደ ቤት ለመሄድ ከትምህርት ቤቷ ግቢ ስትወጣ እስማኤል የትምህርት ቤታቸው በር ፊት ለፊት ላይ መኪናውን አቁሞ እየጠበቃት ነበር። ትናንት የተገናኙ አይመስሉም። ዓመት እንደተነፋፈቁ ተቃቅፈው ሰላም ተባባሉ። መኪና ውስጥ ገብታ ቦርሳዋን ዋላውን በር ላይ ያስቀመጠች። እስማኤል ወደ ሳር ቤት መኪናውን ነዳው። መኪና ውስጥ የጥላውን ገሰሰ ዘፈን ተከፍቷል። እስማኤል ፊቱን ወደ ሀያት አዙሮ ከጥላውን እኩል አብሮ የጮኸ ያንጎራጉርላታል። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ በልቼ እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅርሽ ነው። መቻጣው ከሰው ተራ አውጥቶ ያረገኝ ብቸኛ፣ አውቃለሁ ፍቅርሽ ነው ይሄ መዘዘኛ። አይኗን እያየ እያንጎራጉርላት በየመሃሉ እጇን ጭምቅ አርቆ እየያዛት ሳር ቤት ደረሱ። ከሮሚ በርገር በር ላይ መኪናቸውን አቁሞ ወደ ውስጥ ዘለቁ። ሀዩ አይኑ ላይ ፍዝዝ እንዳለች እሱም ከእቅፉ ሸጉጧት ከከንፈራቸው ፉት እየተባባሉ ያዘዙትን በርገር ይጠብቃሉ። ዛሬ ሀያትና እስማኤል ከተዋወቁ 3ኛ ቀናቸው ነው። በመካከላቸው መተፋፈር የለም በፍጹም። 3 ቀናትን ብቻ ያሳለፉ ጥንዶች አይመስሉም። ለነሱ ቀናት በሙሉ መፋቀሪያ፣ ምሽት ሁሉ መነፋፈቂያ ሆኗል። ተመቻችተዋል። እስማኤል ሳምንቱን ሙሉ ሀያት ከትምህርት ቤት ስትወጣ እየጠበቀ አጫውቶ ወደ ቤቷ ይሸኛታል። ቀናትን ቆጥረው የተገናኙበትን ሳምንት አብረው በመዋል ሊያሳልፉት ተቀጣጠሩ። ገና በጠዋት ሊገናኙ ቀናቸውን ሊሰጣጡ ተስማሙ። ሀያት ቤተሰቦቿን ጓደኞቿ ጋር እንደምትውል ነግራ ማሳመን ነበረባት። እናቷ የሚወዷት ልጃቸውን መልካም ቀን ብለው ስሞ ተሰናበቷት። ከጓደኞቿ ጋር ትጫወት ብለው ስመው ሸኟት። እርሳቸው ልጃቸው ከወንድ ጋር ለመዋል ብላ ትዋሸኛለች ብሎ አላሰቡም። ለሳቸው ልጃቸው ጨዋ ናት። ደግሞ በዛ ላይ አባቷ ቁጣም በደንብ እንደሚገባት ያስባሉ። ግን ልጅ እናቷ እንዳሰቡት ከቤቲና ከሳሚያ ጋር ለመዋል አልነበር የሚወጣቸው። ይልቁንስ ወድጄዋለሁ ካለችው ሰው ጋር ጊዜዋን ልታሳልፍ እንጂ። እስማኤል መኪናውን እያሽከረከረ ወደ ሱሉልታ ሄዱ። ሱሉልታ ያያ ቪሌጅ ሲደርሱ የምሳ ሰዓት ደርሶ ነበር። መኪናቸውን የመናፈሻው መኪና ማቆሚያ ውስጥ አቁመው ወደ ውስጥ ገቡ። ቦታው በጣም ውብ ነው። መናፈሻ ውስጥ ያለ የሳር ቤት ውስጥ ተቀመጡና ምሳቸውን በሉ። ከዛ መሟዘዝ፣ መጃጃል፣ ፍቅር የሚባለው ስሜት ትንሽ ከምክንያታዊነት አውጥቶ ለደቂቃዎች አነስተኛ ህብረት ውስጥ ይከታል መሰል። ምሳ ከበሉበት የሳር ጎጆ ወጥተው ሳሩ ላይ ተቀመጡ። ቦታው ደስ የሚል አየር አለው። እስማኤል 2 እግሩን ወደፊት ለፊቱ ዘርግቶ ተቀመጠ። ሀዩ ከእስማኤል እግሮች መካከል እግሯን እሱ በዘረጋበት አቅጣጫ ዘርግታ ወገቧን ደረቱ ላይ አስደግፋ ተቀመጠች። አንገቷን ወደ ኋላ አስተኝታ አይኑን ታያለሽ። ሳማት፣ በደንብ ሳማት። እግሮቿን ሰብስባ ወደ ደረቱ በደንብ ተጠጋች። አንገቱን ይዛ በደንብ ትስሟለሽ። በዚህ ሰዓት ምድር ላይ ከነሱ ወዲያ ሰው ያለ አይመስላቸው። ሲሳሳሙ ከምክንያታዊነት ዓለም ወጡ። እስማኤል እየሳማት በስሜት ሳግ የታፈነ ንግግር ያሰማል። ቆንጂትን ተንገኝ ማር። ሀያት ያለችበት የስሜት ንዳድ ውስጥ ሆና የስሜት ሲቃው ያስረገዘውን ንግግር ታደምጣለች።
ከዚህ በፊት ከወንድ ጋር ተኝታ አታውቅም። በፍጹም። ጥያቄውን ችላ ልትለው ሞከረች። ኢስማኤል ግን ከልመና የሚበገር አልሆነም። የኔ ውድ ትወጂኝ የለ? ማሬ ልሞትብሽ እኮ ነው። እሺ በይኝና አንተኛ። ሀያት በእንቢቷ ለመጽናት ብትሞክርም ኢስማኤልን ማሸነፍ አልቻለች። ገና ከመጀመሪያ እይታዋ ጀምራ ራሷን አሳልፋ ሰጥተዋለች። ዛሬ ምላሷን ቢቢለውም ልቧ ሊያስከፋ አልፈለገም። ደግሞ ብደብረውስ የሚል ስሜትም ተፈንታትኗታል። አንገቱ ስር እንደተወሸቀች እሺ በቃ አለችው። አንገቷ ስር የሚያላዝነውን ኢስማኤልን እንደዛ ያለ ኩሩ ወንድ እንዲህ አንገቷ ስር ሲያላዝን በጣም ይቀፋል። እሱ ራሱ ተቀሶ ቢያየው የሚቀፋ ይመስለኛል። ግን ስሜት የጥም እንጂ የምክንያታዊነት ጉዳይ አይደለም። ትንሽ ከስሜታቸው ቀስቀስ ለማለት ሞከሩና ተነስተው መኪናቸውን ወደ አቆሙበት ቦታ ሄዱ። መኪና ውስጥ ሲገቡ ኢስማኤል ከመኪናው ቴፕ የሚካኤል በላይነህን ሙዚቃ ከፈተ። ከዘፈኑ እኩል እየጮኸ እጆቿን በእጁ እየጨመቀ ከያያ ቪሌጅ አቅራቢያ ያለ አንድ ሆቴል በር ላይ ቆመ። ሆቴሉ ባለ 4 ኮከብ ሆቴል ነው። ወግ ላለው ጫጉላ መልካም ቦታ ይመስላል። ኢስማኤል ቀድሟት ከመኪናው ወርዶ ወደ ሆቴሉ የእንግዳ መቀበያ ገባ። ተከተለችው። የክፍሉን ቁልፍ እጁ ላይ እንደያዘ ወደ ፎቅ ወጣ። ሀያት እየተከተለችው ነው። ልቧ በፍርሃት ይረዳል። አሁን አባዬ ቢሰማ ምን ይል ይሆን ያለችም ታስባለች። ግን ከአባቷ ንዴት ይልቅ የኢስማኤል ኩርፊያ ይበልጥ አስግቷታል። ተከተለችው። የክፍሉን በር ከፍቶ እንድትገባ አስቀደማት። ገባች። ክፍሉ በጣም ያምራል። አልጋው በነጭ አልጋ ልብስ ተሸፍኗል። ከአልጋው አለፍ ብሎ 2 ሶፋ ወንበሮች አሉ። የክፍሉ መስኮት የውጭውን ገጽታ በደንብ ያስቃኛል። ኢስማኤል የሀያትን እጅ ጥብቅ አርጎ ይዞ ወደ ደረቱ አስጠጋት። ከአልጋው ግርጌ አጠገብ ቆመዋል። ከንፈሩን ወደ ከንፈሩ አስጠግቶ ሳማት፣ ነከሳት። ብዙ ጊዜ ህይወታችንን መስመር የሚቀይርበትን አጋጣሚ አናውቅም። ማፍቀር ተብሎ የሚዘመርለትን ጉዳይ አብጠርጥረን በምክንያታዊ አይን መመልከት ይሳነናል። ሀያት ከአባቷ ቁጥጥርና ከእናቷ ስስት አንጻር ሲታይ እንደዚህ ከወንድ ጋር መኝታ ቤት ውስጥ ቆማለች ተብሎ አይታሰብ ይሆናል። ግን እምቢ ማለት በቁጥጥርና በመንሰፍሰፍ ብቻ ሊመጣ የሚችል ጥበብ አይደለም። ግልጽነት የተሞላበት ውይይት ያስፈልገዋል። ጠንካራ የራስ መተማመንን መገንባት ይጠይቃል። ሀያትና ኢስማኤል ከአልጋው ግርጌ ቆሞ ይሳሳማሉ፣ ይነካከሳሉ። አሁን ኢስማኤል የሀያትን ልብስ ማውለቅ ጀምሯል። ኢስማኤል እጁን ወደ ሀያት ቀሚስ ሰዶ ከሰውነቷ ላይ ወረደ። የክፍሉ መብራት ቦክ ብሎ በርቷል። የአምፖሉ ማቀፊያ ከሆቴሉ ግርማ ሞገስ ጋር የገጠመ ነው። ጸጥ ያለው መኝታ ክፍሉ ከፍ ያለ የትንፋሽ መቆራረጥ ድምፅ ማስደመጥ ጀምሯል። አሁን ደግሞ እንደ ጩኸት ያለ የስሜት ስቃይ ይሰማል።
ኢስማኤል በሚቆራረጥ ድምፅ እወድሻለሁ እያለ ከእግሮቿ መካከል ወደፊት ወደ ኋላ ይመላለሳል። የያዝ ጩኸት እያየለ ነው። ከአልጋው በስተጀርባዋ ተዘርራ የክፍሉን ጣሪያ እያየች እጆቿን ለመታገል በሚመስል አይነት ከእጆቹ ጋር ትገፋለች። ያመልጣት ይመስል እግሮቿን አጠላልፋቸዋለች። ብዙ ጩኸት፣ ብዙ ሲቃ፣ ብዙ እወድሻለሁ ተደመጠ። ነጩም አልጋ ልብስ በተቀላ ክብር ደም በሰበሰ። ክብሯ ከኢስማኤል ጭን መሃል ተሰዋ። ድንግልናዋን እሷነቷን ካወቀችው ገና ሳምንት እንኳን በቅጡ ላልሞላው ለኢስማኤል አስረከበችው። የስሜት ትንቅንቁ ሲያቧራ ተፋፈሩ። ኢስማኤል በጣም ደንግጧል። በፍጹም ድንግል አልመሰለችውም ነበር። ዝም እንደተባባሉ እንደተፈራሩ ተያይዘው ከሆቴል ወጡ። መኪናዋ ከሱሉልታ እስከ አዲስ አበባ ተክለ ሃይማኖት ድረስ ስትዘልቅ ምንም አልተነጋገሩ። ምንም። የመኪናው ቴፕ ሁለቱ የሚወዱትን የጥላሁን ፍቅርሽ ነይ ጎዳኝ የሚለውን ሙዚቃ ታንቆረቁረዋለች። እንደተፈራሩ ዝም እንደተባባሉ ተክለ ሃይማኖት ደረሱ። ቻው ሳትለው ከመኪና ወረደች። ከራሷ ጋር ትልቅ ጭቅጭቅ ውስጥ ገብታለች። እንዴት ሳምንት ለማላቀው ሰው ክብሬን ሰዋሁት፣ አባባ ቢሰማ ምን ሊሆን እያለች መልሳቸው ግራ የሚያጋቧትን ጥያቄዎች ራሷን ትጠይቃለች። ቤት እንደገባች ከማንም ጋር ሳትነጋገር ወደ መኝታ ክፍሏ ገብታ በሩን ቆለፈችው። ልቧ መረጋጋት ተስኖታል። በጣም ፈርታለች። ኢስማኤል ደወለ። አይታቶቹ እየደጋገመ ይደውላል፣ አታነሳም። መደጋገሙ ሲበረታ ስልኩን አነሳችሁ። ኢስማኤል የቅድሙ ፍርሃቱ ሳይለቀው በለዘቡ ቃላት ያወራታል። የኔ ቆንጆ መቼም አልተውሽም፣ እሺ? መቼም ከማንም በላይ እወድሻለሁ፣ እሺ? የኔ ፍቅር፣ እሺ? እሺ ከማለት በዘለለ ምንም አታወራም። የሆነው ነገር ሁሉ ግራ አጋብቷታል። ወንደ ወንድነቱን የምታመልክለት ኢስማኤል እግሮቿ መሃል ወደፊትና ወደ ኋላ እየተመላለሰ ሲያላስን ቅፍፍ ብሏታል። እንደዛ በእርጋታ የምታወራው እሷ በጀርባዋ ተንጋላ የሚደብር አይነት ጩኸት ስጩ ለራሷም ቀፏታል። በዚሁ ስሜት ውስጥ እንዳለች የአልጋው ኮመዲኖ ላይ የተቀመጠውን ማስታወሻ ደብተር አንስታ ባለ 2 ስንኝ ግጥም ሞነጨረች። ዜማውን ለመገምገም ጮክ ብላ ነበበችው። የምትሞችለትን ዛሬ ቀመስኩት፣ ከፊሉ ደስታ ነው አብላጫው ውርደት። የተሰማትን ስሜት ከወረቀት ጋር አዋሃደችው። ይህን የዛሬውን ታሪኳን ማንም ባይሰማ ደስ ይላታል። የመኝታ ክፍሏ በር ተሞነጨረ። ታናሽ እህቷ ገና ለወሬ ባልጠናው አንደበቷ አዩ አዩ እያለች ከተዘጋው የመኝታ ቤቷ በርጋ ትታገላለች። ሀያት ከአልጋው ላይ ተነስታ በሩን ከፈተችና ከመሬቱ ላይ አንስታ አቅፋት ወደ ውስጥ አስገባቻት። አልጋው ላይ አስቀምጣ ጣቶቿን እያማታች ለማጫወት ሞከረች።
አባቷ ወደ ክፍሏ መጡ። ሀያት በጣም ደነገጠች። እዚህ ተቀምጠሽ ነው እንዴ የምትፈለጊው? በይ ልጅቷ ሳትሸና አልቀረችም፣ ፓምፐርሷን ቀይሪላት። ደግሞ የት ሄደች? ደግሞ አሁን የት ሄደች? አሁን ወጣች? የት ሄደች? እንጃ አላወቅኩም። ሀያት በድንጋጤ ሆና መለሰች እንጂ ሰራተኛቸው ወደ ቤት ስትገባም አልነበረች። አባቷ ፊቷን አይቶ የዋለችበትን ሁኔታ የሚረዳ መስሏት ተቁነጠነጠች። አባቷ ግን ወዲያ ወደ ሳሎኑ ተመለሱ። የተፈጠረውን ነገር ለማን መተንፈስ እንደምትችል ታውጠነጥናለች። ለቤቲ ልትነግራት ስልኳን አነሳችና ቀፈፍ ሲላት መልሳ አስቀመጠችው። ስለ እስማኤል አሰበች። የእሷ እንደሆነ ስታስብ በጣም ደስ አላት። ወደ ፌስቡክ አካውንቷ ገባችና የፌስቡክ ስሟን በቅንፍ ውስጥ እስሚስ ህይወቴ የሚል ጽሑፍ እንዲጨመር አደረገች። ፕሮፋይል ፒክቸሯንም በኢስማኤል ፎቶ ቀየረችው። ማንም ምንም ቢል ግድ አይሰጣትም። ቤተሰቦቿም ከማህበራዊ ሚዲያ የራቁ ስለሆኑ አይመለከቱትም። ውዷ መሆኑን አወጀች። ፈገግታው እየናፈቃት ደግሞም ሁሌ እሷ ብቻ እንዲሆን ተመኘች። ሀያት ከገባችበት የመፍዘዝ ዓለም ካገገመች በኋላ እስማኤልን ደውላ አወራችው። እስማኤል በጣም ደንግጦ ስለነበር ደጋግሞ ላይለያት ይምላል። በነጋታው ቁርስ ይዞላት ወደ ሰፈራቸው መጣ። ቁርሱን እዛው እሱ መኪና ውስጥ አብረው በሉ። አዲስ የተጋቡ ጥንዶች ነው የሚመስሉት። ሲጎራረሱ፣ ሲጎሻሸሙ፣ አይን ላይን በፍቅር ሲተያዩ ፍቅራቸውን ቤተሰብ ተቀብሎ ያወጀው ይመስላል። ግን አይደለም። የማህበረሰቡ ሴት በሚፈልገው መልኩ በጋብቻ አልተሳሰሩ። ጊዜው እየገፋ ሀዩና እስማኤል ከተዋወቁ 3ኛ ሳምንታቸው ደረሰ። በዚህ መሀል የሱሉልታውን ትንቅንቅ አንዴ ሐዋሳ ኃይሌ ሪዞርት ውስጥ ደግመውታል። ዛሬ ግን ሀዩ ለየት ያለ ስሜት ተሰምቷታል። እንደ ማቅለሽለሽ ያለ ስሜት ሲፈታተናት ከትምህርት ቤት ቀርታ ወደ ክሊኒክ ሄደች። ለሐኪሟ ስሜቷን ካስረዳቻት በኋላ ምርመራ ተደረገላት። ሀያት በነዛ ትንቅንቆች ምክንያት አርግዛ ነበር። ማመን በጣም ከበዳት። በጉዳዩ ላይ ብዙም ልምድ ስላልነበራት የወሊድ መቆጣጠሪያ መንገዶችን እንኳን በአግባቡ አልተጠቀመችም ነበር። በጣም ፈርታለች። የተረገዘው ሕፃን ገና ከ3 ሳምንት አልዘለለም። ሀዩ ምን ማድረግ እንዳለባት በጣም ግራ ገብቷታል። ለእስማኤል ደወለችለት። ወይ ፍቅር ውዴ፣ ዛሬ ክሊኒክ ሄጄ ነበር። ምን ነው ቆንጆ፣ ያመምሽ እንዴ? እንደዛ ነገር ነበር፣ ግን ስትመረመሪ ምን? ስመረመርማ አርግዘሻል ተባልኩ። እስማኤል ደነገጠ በጣም። ከሰዓት በኋላ ለመገናኘት ተቀጣጠሩ። እናቷ ልጃቸው ከትምህርት ቤት መቅረቷ አሳስቧቸዋል። አመመኝ ስላለች የምትወደውን ምግብ ሰርተው ደስ ሊያሰኟትም እየሞከሩ ነው። በመሃል ወደ መኝታ ቤቷ መጥተው ክሊኒክ ምን እንዳሏት ጠየቋት። ምን አሉሽ አዩዬ? መድኃኒት አዘዙ?
መድኃኒት አልሰጡኝም። ማስታገሻ ብለው መርፌ ወጉኝ። በሽታው እንዲህ ነው ብለው ሳይነግሩሽ የጨጓራ ስሜት ነው የሚሉት። ጨጓራውን ሌላ ጊዜ አማስ ስለነበር ቆንጆ ማሳበቢያ ሆኗታል። መርፌ የሚባል አልተወጋች፣ ግን መዋሸት ነበረባት። የተፈጠረውን እናቷ ቢያውቁ ሰው አይሆኑ፣ አባቷ ቢያውቁ ደግሞ እሳቸውም እሷም በሕይወት አይኖሩ። ከሰዓት በኋላ ከኢስማኤል ጋር ተገናኙ። አዩ በጣም ፈርታለች። የመኪናው ቴፕ ዛሬም ፍቅርሽ ነው የጎዳኝ የሚል የጥላውን ሙዚቃ ይንቆረቆራል። መኪናውን ወደ ዶዲ ነዳው። ለመጀመሪያ ጊዜ ወደ ተገናኙበት ቦታ ዶዲ ሲደርሱ በአውራ ጣቱ የቅንድቧን ጸጉር እያሻሸ አይኖቿ ውስጥ ቀልጦ ማውራት ጀመረ። አዩ ምንድን ነው የሚሻለን? ሀያት ዝም ብላ ታየዋለች። አብሮ መኖር የጀመሩ ነገር ገና ከአባቱ ድጋፍ ነፃ ሆኖ በራሱ አልቆመ። ግራ ገብቶት ሲፈስ እሷ በተራዋ መናገር ጀመረች። ኢስማኤል በቃ ላስወርደው። ምን? በቃ ላስወርደው? ታዲያ ምን አማራጭ አለን? ማስወረድማ በፍጹም አይታሰብም። ማርገዝ የተሰምቶ ቤተሰቦቼ ከሚማረዱ ሞቴን እመርጣለሁ። በፍጹም እንደዚህ ያለ ውርደት ውስጥ መግባት አልፈልግም። ልጁ ማስወረድማ ቃላቱን ምክንያታዊነት አጡበት። ልጁ ይወለድ ከተባለ ለአያትና ለቤተሰቦቿ ትልቅ ቅሌት ነው። ሳይፈልግ በሀሳቧ ተስማማ። በነጋታው በአዲስ አበባ ውስጥ የተረገዙ ህጻናትን በመግደል ታዋቂ ወደሆነ ሰማያዊ በነጭ ክሊኒክ ሄዱ። ዛሬ ያሉበትን ቦታ ሁለቱም እንቆምበታለን ብለው አስበው አያውቁ። ከሰዓታት በኋላ ህፃኑ ማህፀኗ ውስጥ በብረት እየተቆራረጠ እንዲወጣ ተደረገላት። አንድ ምንም ያላጠፋ ህፃን፣ አንድ ማንንም ያልበደለ ታዳጊ ገና ወደ ምድር ሳይመጣ ከምድር ክፋት ያዘለ ብረት ወደ ተሸሸገበት ዓለም ሾልኮ ሄዶ ቆራረጠ። አንድ የተከበረ ከኃጢአት የጸዳ ሰው ሞተ። ከክሊኒኩ ወጥተው ወደ ቤቷ ሊያደርሳት መንገድ ጀመሩ። መኪና የተበላሸ አስፓልት ጋር ደርሳ ገጭ ባለች ቁጥር ሀያት የሚያሳዝን የስቃይ ድምፅ ታሰማለች። መኪናው ገጭ ባለ ቁጥር ኢስማኤል ነፍሱ ከስጋው ልትነጠል ትደርሳለች። እጆቿን ጭምቅ ያረጋታል። አንዴ ይበልጥ መኪናው ገጭ ሲል ሀያት በጣም አመማት። የሚያሳዝን የስቃይ ድምፅ አሰማች። ኢስማኤል ከዓይኑም ባወረደ። ህመሙ አመመው። ወንድነቱ ተረታ፣ አለቀሰ። ሀያት ሲቆይ ህመሙ የቀነሰ ሄዶ ተሻላት። ልጇን እንዳስወረደችው ስታስብ ትጸጸታለች። በተቃራኒው ኢስማኤል ሲያደርግላት የነበረውን እንክብካቤ አቅሏን ነስቷታል። በጣም አሳዝኗታል። ሲያለቅስ የነበረውን ስሜት እያስታወሰች ደግሞ ፈገግ ትላለች። ኢስማኤልን እያሰበች ደሞ አንድ ግጥም ሞነጨረች። ሁሌም እንደምታደርገው ለራሷ በሚሰማ ድምፅ አነበበችው። ይሁን ያልከው ሆኗል። ሰው አለው ላንተ፣ ምንም እችላለሁ። አንተን ካስደሰተ
ተይኝ ግን እንዳትል። እንዴት እችላለሁ? አሊያ ደስ እንዲል ኑሬ አልችልምና እሞትልሃለሁ። ሀያትና ኢስማኤል የአፍላ ዕድሜ ፍቅራቸውን ቀጠሉ። የሳምንቱ የመጨረሻውን ቀናት ማለትም ቅዳሜና አሊያም እሁድ ከከተማ ወጣ ይላሉ። አንዳንዴም እነዚያ ትንቅንቆች ይደጋገማሉ። ኢስማኤል የሚይዘው ብር ሲታይ ገና 23 ዓመት ያልሞላው አይመስልም። የእሷም ሰውነት ሲታይ ገና 18 ዓመት አልሞላትም ቢባል ማንም አያምንም። ሁለቱም በጣም ትልቅ ይመስላሉ። ባሉበት እድሜ ስለምንም ስለማንም ማሰብ አይፈልጉም። እነሱ ብቻ የምድር ጌጦች ናቸው። እንደ ቀልድ ደግሞ ይሄ ጊዜ መጣ። ሀያትና ኢስማኤል ከተገናኙ 3 ወራት ተቆጠሩ። ሀያት ከሱ ጋር ያሳለፈቻቸውን ጊዜያት በቅደም ተከተል ተናገሪ ብትባል ያለ አንዳች መዛነፍ መተረክ የሚያስችል ቆንጆ የትዝታ መዝገብ አላት። እሱን ስታስብ ሁሌም ደስታ ትዝ ይላታል። ዛሬ በጠዋቱ ደወለችለት። የሳምንቱ የእረፍት ቀን ስለሆነ ዛሬም እንደ ሁሌ እንገናኛለን በሚል ተስፋ። ኢስማኤል ግን ዛሬ በፍጹም እንደማይመቸው ነገራት። በስራ ተወጥሯል በሚል ሀሳብ መልካም ቀን ተመኝታለች። ስልኩን ዘጋችው። ማታ ይደውላል ብላ ብትጠብቅም አልደወለም። ሀያት ታናሽ እህቷን ስታጫውት ከእናቷ ጋር ማድ ቤት ጉድ ጉድ ስትል ዋለች። አባቷ ወደ ቤት ሲገቡ ሳሎን ውስጥ አንድ ያልጠበቁትን ወረቀት አገኙ። ሳሎኑ ላይ የወደቀ አንድ ወረቀት አግኝተው አንስተው ማንበብ ጀመሩ። የፈተና ወረቀት ነበር። ሀያት ሕፃኗን ለማባበል አሲዛት የነበረ ነው። 5 ያገኘችበት ፈተና። በጣም ደነገጡ፣ ተቆጡ። ፈተናዋን ስራዬ ብለው አይተው ባያውቁም ዛሬ በድንገት ባዩት ውጤት ተበሳጩ። ከልጃቸው እንደዚህ ያለ ውጤት ጠብቀው አያውቁም ነበር። ቤቲና ኤርሚያስ ያሳለፏቸውን የመመሻሸት ጊዜዎች ጨርሰው ላሽ ተባብለዋል። ቤቲ ሄኖክ የሚባል ተረኛ ፍቅረኛ ይዛለች። ትንሽ የተረጋጋ ማንነት የላትም። ኤርሚያስም አዲስ ሴት ጠብሷል። ሁሉም ነገር በቤቲና በኤርሚያስ ህይወት ውስጥ እቃቃ ነው። ዛሬ ተጀምሮ ነገ ይፈርሳል። ጊዜያዊ ጥምን ማርካት የሁለቱም የህይወት መስመር ነው። በእነሱ ህይወት ውስጥ ሃይማኖት፣ ባህል፣ ስነ ምግባር የሚባሉ ነገሮች ብዙም ቦታ የላቸውም። ቀናት እየገፉ ሄዱ። ኢስማኤል እንደ ድሮ ከሀያት ጋር አይገናኝም። እያለ ደግሞ ስልክ መደወልም አቆመ። ሀያት በዚህ ሁኔታው ተረብሻለች። ውዷን ምን እንደነካባት ግራ ገብቷታል። ስትደውል ያወራታል። ወሬው ግን እንደሌላ ጊዜ ብዙም ጣዕም የለውም። ቀናት እየገፉ ሲመጡ ስልክ ስትደውልለትም አለማንሳት ጀመረ። ትናንት አብረው ብዙ ነገሮችን አድርገዋል። ከሁሉም የሚከብደው ክብሯን አሳልፋ ሰጥቷለች። በሱ ምክንያት ምንም የማያውቅ ሕፃን ልጅ አስወርዳለች። ሀያት ይህን ስታስብ ሁሉ ነገር ጨለመባት። እንባዋ ታረቃት። ሁሌ ማልቀስ ስሯ ሆነ። ኢስማኤል ከርቶኛል ብላ ለማሰብ አትፈልግም። አንዳንዴ ምቿን ክፍሏ ውስጥ ቆምና ከስልኳ ስክሪን ላይ ፎቶውን እያየች ምን ነካብኝ የኔ ንጉስ፣ ምን ነካብኝ እያለች
ሰቅስቃ ታለቅሳለች። የተፈጠረውን ነገር ለሳሚያና ለቤቲ ነገረቻቸው። እነሱ ግን ኮራ እንድትልበት ከመምከር በዘለለ ምንም ሊፈይዱላት አልቻሉም። ልቧ ሊቆርጥላትም አልቻለም። ኢስማኤል መጥፎ ሰው አይደለም ብላ ትሞግታለች። ዛሬም ትንሰፈሰፍለታለች። አንድ ቅዳሜ ጠዋቱን ሀያት ታናሽ እህቷን ሱመያን አልጋ ላይ አስቀምጣት በሩን ቆለፈችው። ሕፃኗ ገና ንግግር የመረዳት ደረጃ ላይ አልደረሰችም። ሀያት እየተንሰቀሰቀች ከኢስማኤል ጋር ያሳለፈችውን ጊዜ ለሕፃኗ ለእህቷ ተረከችላት። ሱሚ እድግ ስትይ ወንዶች ወድሻለሁ ቢሉሽ አትመኛቸው እሺ። እንባዋ ሳጓን ያጠናክረውና ከመናገር ይገታታል። ራሷን ለመቆጣጠር ትሞክርና ንግግሯን ትቀጥላለች። ሱሚ እነሱ የስሜት ጥማቸውን ሊያረኩብሽ ሊለማመዱብሽ ነው። መቼም እወድሻለሁ ሲሉሽ አትመኝ። ይኸው እኔን እንኳን ክብሬን የሰጠሁት ኢስማኤል ፍቅርሽ ነው የጎዳኝ ሲለኝ እንዳልነበር ዛሬ ለሽታ እንኳን ራቀኝ። ህመሙ ቢወጣልኝ ብላ ንግግሯን ለማትረዳት ሕፃን ትዘረግፏለች። ለቅሷ እጅጉን በረታ። ሱሚ እድግ ስትይ ካላገባሹ ወንድ ጋር እንዳትሳሳሚ እሺ። ከተሳሳምሽ አብረን እንተኛ ይልሻል። አብረሹ ከተኛሽ ደግሞ ክብርሽን ታጫለሽ። ክብርሽን ካጣሽ ደግሞ ይንቅሻል። ወንድ አትውደጂሽ ሱሚዬ። ለቅሷ እየጠና ሲመጣ ሱሚም አብራት እየጮሽ ማልቀስ ጀመረች። ሀያት ፊቷ በእንባ ታጥቧል። ሱሚና ባበለቻትና መሃል ጣቷን ካውራ ጣቷ እያማታች ልታጫውታት ሞከረች። ሀያት ስታጎርፍ ኢስማኤል አንገቷ ስር ይነክሳን ነበር። አንዳንዴ ደግሞ ሳቂላትና ስትስቅ ጥርሷን ይስማን ነበር። ዛሬ እነዛ ሁሉ ፍቅር ይመስሉ የነበሩ ቀናት እንደ ጠወለገ አበባ ውበታቸው ተነጥቀዋል። ስልኳን አንስታ ሰሞኑን የጀመረችውን አንድ ልብ ወለድ ቴሌግራም ላይ ማንበብ ጀመረች። ርዕሱ የማይፋቅ ስህተት ይላል። በምታነበው ታሪክ ውስጥ ያለችው ፌቨን የምትባል ገጸ ባህሪ የደረሰባትን ህመም ከራሷ ህመም ጋር አመሳሰለችው። ጸሐፊውን ብታናግረው ደስ አላት። ከልብ ወለዱ አርዕስት ስር ያለውን ስሜን ፌስቡክ ላይ አስሳ አካውንቴን አገኘችው። መልእክት ስታስቀምጥልኝ ፌስቡክ ላይ ብዙም ስለማልቆይ በቴሌግራም እንድታወራኝ ዩዘር ኔም ላኩላት። ሁሉንም ታሪኳን አጫወተች። ከኔ ጋር የተዋወቅንበት ቅጽበት ይኸው ነው። ሁሌም የተሰማትን ትልክልኛለች። እኔም በቻልኩት መክራታለሁ። ቀናት ከሄዱ በኋላ እሁድ ማታውን ኢስማኤል ደወለላት። የሚናገረው ተመሳሳይ ነገር ነው። ጊዜ እፈልጋለሁ፣ ራሴን ልወቅ ነበር ቃሉ። ራሱን ከማወቁ በፊት ነበር የተኛስ ማለት ነው። ቀናት ሲሄዱ ኢስማኤል የሀያት ጓደኛ እንደሆኑ የማያውቃቸው ጓደኞቿ ፎቶ ስር ኮሜንት መስጠት አበዛ። አሁንም የሀያት ምኞት ልቡ አደብ ገዝቶ የድሮውን ኢስማኤል ቢሆንላት ነው። የፈጣሪዋን ትእዛዝ መጋፋቷን ራሷን ማትዘነጋውም። ታሪኳን በጻፈችልኝ ቁጥር ጌታችን እንዲምረን ዱዓ አድርግልን ትለኛለች። ከሁሉም የገረመኝ ደግሞ ምሕረቱን ለሷ ብቻም ሳይሆን ለሱ መመኘቷ ነበር። ዛሬም ትወዷለች፣ ዛሬም ታፈቅሯለች።
የተወለደችበት ጥር 26 ቀን ሲደርስ እኔ ቤት መኝታ ክፍል ውስጥ ተኝቼ በስልኬ ማስታወሻ ላይ የዚህን ጽሑፍ ክፍል አንድን እየጻፍኩ ነበር። ታሪኳን ለማስታወስ የላከችልኝን ድምጾች ሳደምጥ 18 ዓመቴን ጥር 26 ነው የሚይዘው ያለችበትን ሰማሁና ሊሰማት የሚችለውን ህመም እያሰብኩ ዛሬ 18 ፕላስ ሆንሽ አይደል የሚል መልእክት ላኩላት። ዛሬ የተወለደችበት ቀን እንደሆነ ማሰብ እንዳልፈለገች በሚያሳብቅ ሁኔታ አዎ ብቻ መለሰችልኝ። ምናልባትም እያለቀሰች ይሆናል። ወደ ማታ ላይ እስማኤል ደውሎ ሃፒ በርዝዴይ እንዳላት ነገረችኝ። እንደ ድሮ ቢሆን በሚገርም ትዕይንት ሊያከብሩት ይችሉ ይሆናል። ግን የነበሩበት የፍቅር ግንኙነት ምንም አይነት ህጋዊ ድጋፍ ስለሌለው እንደ ቃቃ ሆ ተብሎ ተመስርቶ ሆ ተብሎ ፈረሰ። ዛሬ ብዙ ሰዎች ታሪኳን ሲሰሙ ይቺ ሴት ናት እንዴ ደግሞ ራሷ ስማው ትሽ እንዴት አውራውተኛለች ባለጌ ያሉ ሊወቅሳት ይሞክራሉ። አሁን ትናንትም እሷ እንደዚህ ያሉ ተመሳሳይ ታሪኮችን ብትሰማ ልትል የምትችለው ይህንን ነው። ግን ዛሬ ብዙ አፍላ ወጣቶች ከሚወዷቸው ቤተሰቦቻቸው ከሚሳሱላቸው ወላጆቻቸው ፊት የእሳቱ ዕድሜ ወላፈን ዞር ሲያረጋቸው ያደጉ እየመሰላቸው አንሶላ መጋፈፍ ጀምረዋል። ሊያስከፍላቸው የሚችለውን ዋጋ ግን ለማሰብ አልቻሉም። መሳቱ ታሪኳን ስታጫውተኝ በፈተና የተጨናነኩበት ጊዜ ስለነበር ወዲያው ልጽፈው አልቻልኩም ነበር። ስለ ታሪኳ ሳስብ ሁሉም እውነት፣ ሁሉም እሳት ያለምንም ሽሽግ ልጽፈው ለራሴ ቃል ገባው። ሁሉንም እውነት፣ የመኝታ ቤቱን ትንቅንቅ ሳይቀር በግልጽ አማርኛ ጽፌዋለሁ። ይህን ማሰባል ለሚችሉ ወጣቶች ሁሉንም የህይወት ጎን ተመልክተው የነገሩን መልካምነት አሊያም ጎጅነት በራሳቸው እንዲወስኑ ነፃ የማመዛዘን እድል ለመስጠት በማሰብ ያደረጉት ነው። ታሪኩ ላይ ጥበባዊ ይዘት ከመጨመር በዘለለ ከዋናው ታሪክ ጋር የሚቃረን ምንም አይነት ታሪክ አልጨመርኩም። በታሪኩ ላይ የተጠቀሱት ስሞችም የግለሰቦችን ማንነት ለመደበቅ ሲባል የተቀየሩ ናቸው። ሀያት ዛሬ ያጣችውን ድንግልናዋንና ያስወረደችውን ንጹህ ሕፃን ስታስብ የኢስማኤልን መጨረሻ ያሳየኝ ትላለች። ከመኝታ ክፍሏ ተቀመጠችና ማስታወሻውን አንስታ ደግሞ ግጥም ወነጨረች። ጨለማ ነበረ፣ ብርሃን ነበረ፣ ውብ እንባ ነበረ፣ ፈገግታም ነበረ። ከመንከትከት መሃል ሰርጾ የተቀበረ አይታይም እንጂ ጥርሶች የሸፈኑት በድፍረቱ ያደረ በበደል ተሞልቶ ቆስሎ ያልሻረ ክብሩን የተቀማ ሴትነት ነበረ ነበር ተሰበረ። እንባ ታየ ገኖ የፈገግታ ሽፋን መረታቱን አምኖ ከዛም ብዙ ለቅሶ ከዚያም ብዙ ዋይታ የፈሰሰ ውሃ የሚያፍሰው አታ ወየው ማለት ብቻ ወየውልኝ ለራሴ የኔው አንዲት ትንፋሽ ስጠፋ ሞገሴ ወየው ብቻ ቃሉ ወየው ብቻ ለኔ ምን ያብሰው ይሆን ይህንን ኩነኔ ወየው ብቻ ለኔ። ከዚያ ማለቀሰች በሶት በኋላው ድምፅ ከኢስማኤል ጋር አብረው ያንጎራጉሩት የነበረው ሙዚቃ በወንድ ቀይራ ጮክ ብላ መስፈን ጀመረች። ፍቅርን የጎዳኝ ፍቅር ነው የጎዳኝ ፍቅርን የጎዳኝ በልቼ እንዳልበላው ጠጥቼ እንዳልጠጣው
ያረገኝ ፍቅር ነው መቻጣው ከሰው ተራ አውጥቶ ያረገኝ ብቸኛ አውቃለው ፍቅር ነው ይሄ መዘዘኛ ነጭናጫ ያረገኝ ተቆጪ በቶሎ ያንተ ፍቅር ነው ሌላ ማን ተብሎ ዛሬ እንደ ትናንቱ እየሳቀች አይደለም የዘፈነችው ካጠገቧ አብሯት የሚጮህ ወንድ አልነበረም ለፍቅሯ ማጀበኝ አልነበረም ግን የእውነት ተጎርታ የእውነት እንቧ እየፈሰሰ የእውነት ክብሯን እየናፈቀች ይመለስ ይመስል ታለቅሳለች ያ ሁሉ አለለይሽ ሚት እንደገባ ግራ ገብቷታል ታለቅሳለች ለቅሶ መፍትሄ ይመስል በጧቱ ቴሌግራም ላይ የማወራው ሰው ስለነበር ቤት ውስጥ ኮኔክሽን ስላስቸገረኝ ከቤታችን የውጭ በር ላይ ቆሜያለሁ በመሃል የአያት መልእክት ገባልኝ ጌች አዩ የሚያስቅ እብደት ውስጥ ነኝ ምን ነው ኢስማኤል እኮ ፕሮፋይሉን በሌላ ሴት ፎቶ ቀየረ ፍቅሬ ናት ምናምን ብሎ በጣም ስላሳዘነችኝ ሌላ ምንም ብላት አልቻልኩም አዝናለሁ አዩ አይዞን ከማለት ውጪ